ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ይሆናል። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ ከኔ ጋር አብራችሁ ማንበብና መለማመድ ደብተራችሁ ላይ መጻፍ ትችላላችሁ ማለት ነው። በዚህ ቻናል ከፊደል ጀምሬ ሁሌም እለቃለሁ፣ እየገባችሁ ተማሩበት። በግል ማጥናት የምትፈልጉ ከታች በማስቀምጠው ደውላችሁ አናግሩኝ። ቀጥታ ወደ ንባቡ ገባለሁ። ከኔ ጋር አብራችሁ ተለማመዱ፣ አንብቡ ማለት ነው። በዚህ በቀይ የጻፉት ወደ ጎን እንለማመዳለን። መጀመሪያ ላይ ያለው ዘወትር ይላል ማለት ነው። ዘን ወን ተንና ረን ፊደል በመጠቀም ዘወትር ማለት ሁሌም ማለት ነው የሚሉ ቃላቶችን አነበብን። ከዛ ተመሳሳይ ይላል። ይሄ ደግሞ ተን መን ሰን ሁለቴ ከዛ የየን ፊደል በመጠቀም ተመሳሳይ የሚል ቃላቶች አነበብን። ከዛ ደረጃ ይላል። ይሄ ደግሞ ደረጃ ደን ረን እና ጅን ሶስት ፊደል ደረጃ የሚሉ ቃላቶችን ተለማመድን። ከዛ መፍጠር መን እዛ ፈን ጠንና ረን ማለት ነው። መፍጠር ይላል። ይሄ ደግሞ እንደዚህ በማድረግ አንዳንዱን በመቁጠር በተለይ ጀማሪ ከሆናችሁ እኔ እንደማነባው አድርጋችሁ ተለማመዱበት ማለት ነው። መጀመሪያ ዘወትር ይላል። ከዛ ተመሳሳይ ይላል። ከዛ ደረጃ፣ መጨረሻው መፍጠር የሚሉ ቃላቶችን አነበብን ማለት ነው። ኦኬ። ከዛ በጥቁር የተጻፈው ደግሞ ወረዳ ይላል። ወረዳ ወን ረንና ደን ተጠቅሜ ወረዳ ይላል ማለት ነው። ከዛ መጠበቅ ይላል። ደግሞ መን ጠንና በን የቀን ፊደል ከዛ መጠበቅ የሚል ቃላት ይሰጣል ማለት ነው። መጠበቅ የሚል ቃላት ይሰጣል። ከዛ ጀመረ ይላል። ይሄ ደግሞ ጀን መንና ረን ፊደል በመጠቀም ጀመረ ይላል። የመጀመሪያ ድምጾች ናቸው ሁሉም። ከዛ መጨረሻው መግለጫ ይላል። ይሄ ደግሞ መግለጫ መን ገንና ለን የጨን ፊደል ተጠቅሜ መግለጫ የሚሉ ቃላቶችን አነበብን ማለት ነው። መግለጫ እንደዚህ ያደርጋችሁ ተለማመዱባቸው። አማርኛ ባይዘው በጣም ቀላል ነው። እኔ ጋር እየገባችሁ መለማመድ ትችላላችሁ ማለት ነው። መጀመሪያው ወረዳ ይላል። ከዛ መጠበቅ ይላል። ከዛ ጀመረ ይላል። ከዛ መግለጫ ይላል። እንደዛ አድርጋችሁ ተለማመዱባቸው ማለት ነው። ቀጥሎ ደግሞ እዚህ በአረንጓዴ የተጻፈው ረጅም ይላል። ይሄ ደግሞ ረና ጀ ከዛ የመ ፊደል ማለት ነው። ረጅም ይላል ማለት ነው። ረጅም ይላል ማለት ነው። ከዛ መኖሪያ ይላል። ይሄ ደግሞ መን ፊደል ነንና ረን የየም ፊደል ማለት ነው። መኖሪያ ይላል። ይሄ ደግሞ መኖሪያ ይላል። ከዛ ጨበጠ ይላል። ይሄ ደግሞ ጨበጠ ይላል። ጨን በንና ጠን ከዛ ጨበጠ ይላል። ጨበጠ ማለት የያዘ እንደማለት ነው። ከዛ መግዛት ይላል። ይሄ ደግሞ መግዛት መንና ገን ዘን የተን ከዛ መግዛት ይላል ማለት ነው። መግዛት የሚሉ ቃላቶችን አነበብን ማለት ነው። እሺ መጀመሪያው ረጅም፣ ከዛ መኖሪያ፣ ከዛ ጨበጠ፣ መጨረሻው መግዛት። የተለያዩ ቃላቶችን ትርጉም የሚሰጡ ስለማነብላችሁ እናንተ ከኔ ጋር ተለማመዱባቸው። ኦኬ። ከዛ በጥቁር የተጻፈው አጭር ይላል። ከዛ ከዛ አጭር ይላል። ይሄ ደግሞ የአ የጨና የረን ከዛ አዲስ ፊደል ደ ፊደል እና የሰ ፊደል አዲስ ይላል ማለት ነው። ከዛ አላማ ይላል። ይሄ ደግሞ አላማ የአ የለና የመ ፊደል አላማ። ከዛ ልዩነት ስድስተኛ የነንና የተን ፊደል ልዩነት የሚሉ ቃላቶችን አነበብን ማለት ነው። መጀመሪያው አጭር፣ ከዛ አዲስ፣ አላማ፣ ልዩነት የሚሉ የተለያዩ ትርጉም ያላቸው ቃላቶችን አነበብን ማለት ነው። ኦኬ። ከዛ በቀይ የተጻፈው ደግሞ ጸጉር ይላል። ይሄ ደግሞ ጸ ፊደል ጉ ከዚያ ከዛ በአንድ ላይ ጸጉር ይላል ማለት ነው። ቀጥሎ
ህን ከዛ ጻ ህንፃ ይላል ማለት ነው። ሃን ነንና የጻ አራተኛ ድምፅ ነች ጻ ማለት ነው። ህንፃ ይላል ማለት ነው። ከዛ ክፍል ክፍል ይላል ደግሞ የከን የፈንና የለን ፊደል ክፍል ይላል ማለት ነው። መጨረሻው ቦርድ ቦርድ ቦ መጨረሻ ነው የረድ የድን ቦርድ ይላል ማለት ነው። እንዲያርጋችሁ ማንበብ መጀመሪያ ያለው ፀጉር ከዛ ህንፃ ከዛ ክፍል መጨረሻው ቦርድ የሚሉ ቃላቶችን ተለማመድን ማለት ነው። እንዲያርጋችሁ ማንበብ ከዛ መጨረሻ ያለው በጥቁር የተጻፈው ትንሽ 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 ይላል ማለት ነው። ተንነንና ሸን ፊደል ትንሽ ከዛ ህዝብ ህዝብ ህን ዘን በን ህዝብ ማለት ነው። ከዛ ንጉስ 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 ነ የገ እና የሰ ፊደል ንጉስ ይላል ማለት ነው። መጨረሻው ጥያቄ ጥን የየን የቀን ጥያቄ ይላል ማለት ነው። እንደዚህ አድርጋችሁ ማንበብ ትንሽ ህዝብ ንጉስ ጥያቄ የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ እያደረጋችሁ ማንበብ ከእኔ ጋር መለማመድ። ቪዲዮ አንዴ አይታችሁት ካልገባችሁ አዞራችሁ ማየት እየደጋገማችሁ ማየት ስታደርጉት ይገባችኋል። ከዛ እነዚህን አጫጭር ማንበብ ከቻላችሁ ረዘም ያለ ነገር ደግሞ ማንበብ ትችላላችሁ ማለት ነው። እያደረጋችሁ ተለማመዱ። በግል ማጥናት ፈልጉ ደውሉና አናግሩ ያግዛችኋለሁ ማለት ነው። እስቲ አንዴ ከመጀመሪያው ጀምሬ ላንብብላችሁ። መጀመሪያው ዘወትር ከዛ ተመሳሳይ ደረጃ መፍጠር ይላል ማለት ነው። ከዛ ወረዳ መጠበቅ ጀመረ መግለጫ ይላል ማለት ነው። ከዛ ረጅም መኖሪያ ጨበጠ መግዛት ይላል ማለት ነው። አጭር አዲስ አላማ ልዩነት ይላል ማለት ነው። ከዛ ፀጉር ህንፃ ክፍል ቦርድ ይላል ማለት ነው። ከዛ ትንሽ ህዝብ ንጉስ ጥያቄ የሚሉ የተለያዩ ቃላቶችን ተለማመድን ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። ሁሌም እለቅላችኋለሁ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው